መለወጣችሁን ለማንም አታብራሩ። አንደኛ፣ አዲስ ማንነታችሁን መኖር። ብዙ ሰዎች በዝምታ መለወጥን እንደ ጊዜያዊ ፈተና አድርገው ይቆጥሩታል። ጓደኞቻቸውን ለማስደንገጥ አሊያም የሰዎችን ትኩረት ለማግኘት የሚያስችላቸው የ90 ቀን ተግባር አድርገው ያስቡታል። እናንተ ግን ይህንን አልፋችሁ እዚህ ደረጃ ላይ ደርሳችኋል። የመጀመሪያው ፈተና ከመቼውም ጊዜ በላይ ከፍ ያለ ነው። ውጤት አግኝታችኋል፣ ችሎታ አላችሁ። ነገር ግን እዚህ ደረጃ ላይ ለመቆየት እዚህ ያደረሳችሁን ዝምታ የሞላበትን ጥንካሬያችሁን በሚገባ ጠብቃችሁ ማቆየት ይኖርባችኋል። እያደጋችሁ በሄዳችሁ ቁጥር የማብራራት ፍላጎታችሁ እየቀነሰ እንደሚሄድ ግልጽ ነው። ምክንያቱም እውነተኛ ስኬት ማብራሪያ ያስፈልገው። አንበሳ መሆኑን ለማረጋገጥ ማጉረምረም አይጠበቅበት። ጫካ ውስጥ መገኘቱ ብቻ ድባቡን ይለውጠዋል። አሁን እናንተም በዙሪያችሁ የምትፈልጓቸው ሰዎች በዝምታ የሚሰሩ ብቻ ይሆናሉ። እነዚህ ሰዎችም በራሳቸው ግንባታ ስለሚጠመዱ ስለ ዋጋችሁ እርግጠኛ መሆን የማያስፈልጋቸው ናቸው። ሁለተኛ፣ እድገትን መቆጣጠር። በእያንዳንዱ የዝምታ ጉዞ ውስጥ ውስጣዊ እድገታችሁ ከፍተኛ ደረጃ ላይ የሚደርስበት ጊዜ ይመጣል። ወራትን ምናልባትም ዓመታትን በጥረት ውስጥ አሳልፋችኋል። በባዶ ጂም ውስጥ ላብ አፍስሳችኋል። ዓለም ተኝቶ እያለ እናንተ ግን አጥንታችኋል። ገንዘብ ቆጥባችኋል። አሁን የዚህ ሁሉ ውጤቱ መታየት የሚጀምርበት ወቅት ነው። በዚህ ጊዜ መለወጣችሁን መናገር አይጠበቅባችሁም። ራሱ ያስታውቃል። የሚያገኟችሁ ሰዎችም በቆማችሁበት ቦታ፣ በምትናገሩበት ሁኔታና ፈቃዳቸውን በምትጠይቁበት ጊዜ ሁሉ በግልጽ ያስተውሉታል። አንድም ቃል ሳትናገሩ መገኘታችሁ ብቻ አክብሮትን የሚያሰጣችሁ ጸጥ ያለ አውሎ ንፋስ ይሆናል። ስለምታውቋቸው ስኬታማ ሰዎች አስቡ። አትሌቶች አድካሚውን ስልጠና ሲያደርጉ ሳይሆን ሁሌም ቢሆን ሪከርዱን ሲሰብሩ ብቻ ነው የሚታዩት። ሶስተኛ፣ የተግባር ጊዜ። ተነሳሽነት በአንዴ ውስጣችንን የሚሞላ እንግዳ ነገር መሆኑን ልብ በሉ። አሁን እኔን እያዳመጣችሁ ባላችሁበት ሰዓት ዝምታ አይኖር። ዝምታው የሚጀምረው ይህንን ቪዲዮ ልክ ስጨርሱት ነው። ስልካችሁን አስቀምጣችሁ አሁን የተቀመጣችሁበትን ክፍል ስትቃኙና በሕይወታችሁ ውስጥ እስካሁን የተፈጠሩት ነገሮች ሁሉ የፍቃዳችሁ ውጤቶች መሆናችሁን ስትገነዘቡ ብቻ። እመኑኝ፣ ነገ ጠዋት ከእንቅልፋችሁ ስትነቁ ዓለምን መፈተኑን ይጀምራል። ስልካችሁ ላይ ምን አዲስ ነገር እንዳለ ለማየት አላስችል ይላችኋል። ስላያችሁት ነገርም ለጓደኞቻችሁ ለማውራት ትቸኩላላችሁ። አዲስ የጀመራችሁትን የአኗኗር ዘይቤም ለሰዎች እንድትናገሩ ውስጣችሁ ይገፋፋችኋል። ነገር ግን በፍጹም ይህንን አታድርጉ። ይሄ የመጀመሪያው ፈተናችሁ። ይህንን የመናገር ፍላጎታችሁን መቋቋም ከቻላችሁ የመጀመሪያውን ፈተና አልፋችኋል። ለውጥ የሚጀምረው ከዚህ ነው።